ሩታ ምንም ጥፋት የለባትም። ብድሯን የመለሰች ነው። እንደተጫወቱባት አክል ተራዋን ብድሯን የመለሰች ነው። ምንም ጥፋት የለባትም። እንግዲህ የሩታ እህት ማን እንደነገራት አላቅም። አጋጣሚ ስልክም ሳትደውል ምንም ሳትል መጥታ ሩታና ደስታ የሚጫወቱ የነበረው ቶሎ ብላ እጁን ይዛ ከቤት አስወጣችው። አሰላም አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ መባረክ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ዛሬም እንግዲህ እንደተለመደው ይዤላችሁ መጥቻለሁ ማለት ነው። በእናንተ ብቻ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ሼር፣ ላይክ፣ ኮሜንት ሀሳብ አስተያየት በማስቀመጥ ቤተሰብ ሆኖ ማለት ነው። ቤተሰቤ እንግዲህ እንደምትወዱ ተስፋ አደርጋለሁ። እንዳያችሁት እንግዲህ ሩታና ደስታ እንደቀጠሉ አይታችኋል። እንግዲህ በእናንተ ብቻ የሚጠበቀው ቪዲዮን እስከ መጨረሻ ድረስ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ቤተሰብ ዛሬ ይዤላችሁ የመጣሁት እንግዲህ ሩታና ደስታ እንዴት እንዳሉ ፍቅራቸው እንደቀጠለ አይታችኋል። እንግዲህ ሩታ የበፊት እልኋን አሁን እየወጣች ነው ማለት ነው። ምንም ሳያንሳት ምንም ሳይጎልባት ግን የበፊት እልኋን አሁን እየወጣች ነው። ለምንስ በፊት ተጫወትብኝ እርጉዝ ያለው ምን ያልኩ ምንም ደስታ ሳይቶኝ እኔ አሁን በአሁኑ ሰዓት የሚንከባከበኝ ጊዜ የነበረው እሱ ግን ሄዶ ከሌላ ሴት ጋር ሄዶ እንደዚህ ይሆናል። እኔ ግን በአሁን ሰዓት አራስ ነኝ። መንከባከብ የሚያስፈልገኝ ጊዜ ነበረ። ስንቴ ያለፍኩት ብላ እንግዲህ እንትን ያለች እንግዲህ ልደቷ ቀን ደስታ ወርቅ የአንገት ወርቅና አበባ ይዞላት እንደመጣ ታውቃላችሁ። እሱም ይዞላት ሲገባ አብርሃም ፎቶና አበባ ይዞ ሲገባ እንግዲህ የደስታ ቀድሞ ከዛ በኋላ እሱን ይህንን ይዞ ገባ ማለት ነው። ደነገጠ። በዛውም እንግዲህ ሩታ የምትሆነውን አጣች ማለት ነው። አይታችኋል። የልደቷ ቀን ምን የመሰለ ትልቅ ወርቅ እሱም በኢትዮጵያ ወደ 200,000 የሚሆን ወርቅ ነው የሚገዛው ማለት ነው። እንግዲህ ትልቅ ወርቅ ባለ መስቀል ይዞላት መጥቶ ነበረ። እሱንም ያሰረላት እንደገና አበባ ምን የመሰለች አበባ ሩታ የምትመስል አበባ እሱም ይዞላት መጣ እላችኋለሁ። እንግዲህ እሱን እንትን ያለ ነበረ። ትናንትና ደግሞ ዛሬ ደግሞ እንደገና ተመልሶ አንዳንድ ነገር ለማውራት እንግዲህ ተመልሶ መጥቶ የሩታ እህት ደግሞ አላወቀችም። ደስታ የሚባለው ማን እንደሆነ ሳታውቅ እንግዲህ ሩታም ሳትነግራት በድንገት ትታ መጣች እላችኋለሁ። ሩታ እሷ መሆኗ ስታውቅ ደነገጠች። በጣም አንቀጠቀጣት እንደ አንቀጠቀጣትም ያው አንቀጥቅጧታል ሩታ ማለት ነው። ከዛ በኋላ ልጁን ምንድን ነው የተዋወቂው ደስታ ይባላል አለቻት። ሳትነግሪኝ ለምን መጣሽ ግን አለቻት። ይቅርታ መጀመሪያ ማለት ነው። ሳትነግሪኝ ለምን መጣሽ? ምን መንገር አለብኝ አዲ ችግር የለውም ምናምን አለቻት። አይ ለምንድን ነው ቡና እንኳን ምናምን አፍልቼ ሳንጠብቅሽ እንዴት መምጣት አሁን መምጣሽ ምናምን አለቻት ሩታ ማለት ነው። ከዛ ችግር የለም አለቻት። ስትገባ ይሄ ልጅ ያላሰበችው ልጅ ገጠማት። ሩታ ቁጭ ብለው ማለት ነው። ተዋወቂው ደስታ ይባላል አለቻትና ዝም ብላ ጫፍ እጁን ሰጠችና ምንድነው ሩታ የምታረጊው ነገር ደስ የሚያይን ነገር ምንድነው የምታረጊ አለቻት። አይ ተዋወቂው መጀመሪያ ተረጋጊ አለቻት። አይ ና ውጣ አለችው። ምንነቱም ሳትጠይቅ ምን እንደሆነም ሳትጠይቅ ደነገጠች። አወጣችው። እሱም ደነገጠ። ትቶ ወጥቶ መልሶም ያው ተመልሶ መጣ። እሱም ተመልሶ መጣ። ተመልሶ አንኳኩቶ ገባና ለምን መጣ ስትለው እሱ ስንት ጊዜ አርግዛ እንኳን ዞር ብሎ ያላያት ልጅ የታለሽ ብሎ አላያት ልጅ እኔ አሁን ፍቅር አፍቅሬ ስላፈቀርኳት ለምን አፈቀርሽ ነው የምትይኝ? ለምን አፈቀርሃት ነው የምትይኝ? ስለወደድኳት እና እንዴት እንደዚህ ትይኛለሽ ብሎ እሷ ተናገራት። አይ በእኔ ቦታ በእንደዚህ አይነት ነገር ቀልድ እንደሌለ ሩታ ታውቂያለሽ
አይሆንም አለቻት እህቷ ማለት ነው። ቆይ ተረጋጊ፣ አንቺ መጀመሪያ ተረጋጊ። እኔ አውቃለሁ እንደዚህ አይነት ህይወት ውስጥ እንደማልገባ የኔን ቤተሰብ የእሱን ቤተሰብ ይፈልጋሉ። ብዙ ነገር አርጋችኋል፣ ሰርታችኋል። ግን ነገሩ የሚሆን ነገር ስላልሆነ አሁን አይቻልም። የፈለገ ነገር ቢሆን እኔም ራሴ ላይፍ ተቀጥላለሁ፣ እሱም የራሱ ላይፍ ይቀጥል አብርሃም ብላለች ሩታ ማለት ነው። አማረረች ማለት ነው። እንግዲህ አሁን የበፊት ህይወቴና የአሁን ህይወቴ አንድ አይደለም። አሁን ሁሉም ነገር ተመልሼ ያለው ሁሉም ነገር ተመልሰዋል ብላ እንግዲህ ሩታ የእህቷ ሁሉም ነገር እያስረዳቻት ነው። አዎ የአብርሽና የሩታ እህት እጅ በጣም ነው የሚዋደዱት። በጣም ትወደዋለች። ትዝ ይላችሁ ከሆነ ሩታ ከወለደች በኋላ ቤት ከሄደች በኋላ እነሱ ቤት ከሄደች በኋላ ሂጄ ልያት ምናምን ቤተሰብ ምንም አይሉኝም ወይ ልግባ ወይ ስላት እኔ እፈቅድልሃለሁ ና ብላ እሷ ናት በድንገት ቤቱን የሚያስገባችው። በጣም ይዋደዳሉ ሁለቱም ማለት ነው። እና ሩታም እንደሚዋደዱ አወቀች። እናንተን ትወጂዋለሽ በጣም አውቃለሁ፣ የልጅ አባት ነው፣ ግን ያው የማይሆን ነገር እንትን አትበይ፣ እኔ በእኔ ማንም ሰው እንትን ሊልብኝ አልፈልግም፣ አሁን የበፊቱ ነገር ተመልሶ ሊመጣብኝም አልፈልግም ብላ እንግዲህ በጣም እንትን ብላለች ሩታ ማለት ነው። አማርራለች ማለት ነው። እንግዲህ የሩታ እህት አይ ምን ሆነሽ ነው? ምንድን ነው የሚካሄደው ነገር? እንደዚህ አይነት ነገር ማሰብ የለብሽም አለቻት። ሩታ ልታስረዳት ሞከረች ማለት ነው። እኔ ስንት ነገር ችያለሁ፣ ስንት ነገር ውጬዋለሁ። አሁን ደግሞ እንደዚህ ልትይኝ አትችይም። አውቃለሁ እናንተም እንደማንፈልግ ታውቃላችሁ፣ እሱ እንደምትፈልጉት ታውቃላችሁ። ግን እኔ ደግሞ በዚህ ሰዓት ብዙ ነገር የሚያስፈልገኝን ሰው ነኝ። ያ ነገር ሁሉም ጎሎብኛል፣ የለብኝም። እንደፈለኩ መሆን እችላለሁ፣ እንደፈለኩ መሆን በቤቴ ውስጥ ነው እፈልጋለሁ። እሱ በቀን ቀን አይደለም እየሄደ ከሴት ጋር ልጥፍ እያለ እንደዚህ የሚሆነው። እኔም ራሴ ላይፍ ነው አሳልፋለሁ ብላለች ሩታ። እንግዲህ ግጥም አድርጋ የእህቷን ነግራታለች ማለት ነው። እህትየው እኔ ምን አውቃለሁ እንደዚህ አይነት ነገር፣ ግን ይሄንንም እንዳይጫወትብሽ እርግጦሽ እንዳይሄድ ብዬ ነው፣ እንዳይጫወትብሽ ብዬ ነው። አንቺ በአንቺ ቀልድ የለም። አንቺ ጋር የሆነ ነገር ሲመጣ እንደማልቆምና እንደማልወድ ታውቂያለሽ። ይሄም እንደዚሁ ተጫውተውብሽ እንግዲህ ትቶ በሄደ በኋላ የሚጎዳው ማለው አንቺ ስለሆንሽ ነው እና የሱ ስለሆነ ነው እኔም ጸጥ ያልኩት እና ስትላት፣ አይ መጀመሪያ አንቺ አዳምጠሽ ማየት አለብሽ፣ ማስታወስ አለብሽ፣ ምን እንደሆነ ማድረግ አለብሽ። ዝም ብለሽ የሰው ልጅ ማውጣት የለብሽም አለቻት እላችኋለሁ። እንግዲህ እሱንም ገብተው መልስ ሰጠ። እኔ እንደ አብርሃም ዘልዛላ አይደለሁም፣ እንደ አብርሃም እንደዚህ እንትን አይደለሁም። ሩታ ምን እንዳረጋት በእርግዝና ጊዜ አይተሻል። አሁን እኔ ፍቅር ስለሰጠኋት ስላፈቀርኳት ነው አንቺ እንደዚህ የምትይኝ አላት ማለት ነው። እሷ እንግዲህ የሩታ እህት በጣም ተጨናንቃለች። ሩታም ያው ስትገባም ደንግጣለች። ይህን ነገር እንደምትናገረውና አውቃለች፣ እንደምታስወጣው ተናግራለች፣ አውቀዋለች ማለት ነው። ሩታ ለምን አወጣሽው ብላ እንግዲህ እህቷ ላይ እንትን አለች ማለት ነው። እህቷ እንግዲህ እንደ አንዳንድ ሰው እውነትም ጥሩ ነገር አድርጋለች ማለት ነው። እንዲህ ከአንዴ ደግሞ መካድ አያስፈልግም ማለት ነው። እንግዲህ ሩታ አለባበሷን አይታችኋል። እንግዲህ ልትወጣ የነበረው እንግዲህ እሱ መጥቶ ነው ቁጭ ያለችው፣ ደስታ መጥቶ ነው እንግዲህ። እኔን ሁሉም ደስታዬ ነው፣ ደስታ ቀኔ ነው፣ ያገኘሁት አለሜ ነው፣ ያገኘሁት ሳቄ ነው ብለዋል። እሱም ሳቅሽ በጣም እወድልሻለሁ፣ በጣም ደስ የምትይ ነሽ ስትስቂ ራሱ አላት። ኦ ማይ ጋድ ኧረ አመሰግናለሁ ብላ እሷ ራሱ በቃ ሌላ ሞቂታ ደምቂታ ድምቅዮ ብሎ እንግዲህ ጨምሮበታል። ጨውና በርበሬ ሚጥሚጣ አደባልቆ ጨምሮበታል እላችኋለሁ። እነሱ በቃ አይታችኋል። ሩታ ሰዓት የምትፈልገው በፊትን እድሏን የበፊትን እንትኗን ያወጣች ነው ማለት ነው። በፊት እንደተጎዳች አሁንም እኔ ልጉዳው በማለቷ ነው። በአሁን ሰዓት ሩታ እየተለመነች ነው የምትገኘው። አትለምንም፣ እሷ እየለመነችው ነው አብርሃም የምትገኘው ማለት ነው። እንግዲህ አብርሃም ሄርሜላ ጋር የተሳሳሙ ምን እያሉ ምን ነው አብርሃም ሩታ በቤቷ ውስጥ ስላስገባችው ለምንስ አናደደህ? እሱ የሚያናድድ ነገር ነው? የሚያናድድ ነገር አይደለም።
መጀመሪያ አንተ የሰራኸው ስራ አይተህ ታውቀዋለህ። መቼም አታውቀውም ብሎ ማንም ሰው አያውቅም። ታውቃለህ አይደለም? እንዲህ ነው የሚያመው ማለት ነው። አመመህ እንዲህ ነው የሚያመው። እንደሚያም እያወቅክ እያለ ምንስ ወስደው ተሴት ልጅ ያለህ ተሴት ልጅ አንከሰከሰ። አሁን ጥሩ ትሆናለህ፣ አሁን አውሬ ትሆናለህ፣ አሁን ትንሽ ጥሩ ትሆናለህ፣ መልሰህ ትቀየራለህ። ታዲያ እሷ የምታደርግ መብቷ ነው፣ እንደፈለገች መሆን ማለት ነው። ማንም አያዛትም። መብቷ ነው። አዎ መብቷ ነው። ምክንያቱም መጀመሪያ አንተ ክብር ብታሳያት፣ ሁሉም ነገር ብታሳያት እች ልጅ ያ ክብር ይዛው ትሄዳለች ማለት ነው። ግን ምክንያቱም አንተ ምንም ክብር ያሳየሃት ነገር የለም። እንግዲህ በልጅህ ፊት የልጅህ ማስታወሻ ነው እንግዲህ ይሄን እያየዋል ማለት ነው። የሄድክ ሴት ጋር ልጥፍ ብሎ መሳማትና ምን ማለት ለምደሃል ማለት ነው። በፊት እንደዚህ አይነት ነገር አልነበረብህም። አሁን ግን የሌለ ጸባይ ይዘህ መጥተሃል ማለት ነው። ምንም ማድረግ አይቻልም። መቻሉ ይስጣችሁ ማለት ነው። ሩታዬ የኔ ቆንጆ እኔ አደንቅሻለሁ። ምክንያቱም ብዙ ትራንጆች አሳልፈሻል፣ ብዙ ላይፍቶች አሳልፈሻል። አሁን እንደዚህ በመሆንሽ፣ አሁን ደግሞ አንቺ እንዲህ ጀግና በመሆንሽ፣ አብርሃም በማልቀሱ እኔ ደስ ብሎኛል። ቅቤ ተቀብቻለሁ። አላሽቃብጥም። እውነት ሀቅ ሀቅ ነው። ሀቅ ሀቅ እናንተ ሀቁ መናገር እንቅጭ መናገር ነው። ለምን ጸጥ ማለት ነው። እንግዲህ ሩታዬ አንቺ በጣም ጎበዝ ጀግና ነሽ። እንግዲህ ልደቷም ጊዜ አይታችኋል። ጓደኞቿ ሰፕራይዝ አድርጓት፣ ብዙ ሰው ነው ሰፕራይዝ ያረጋት። እንግዲህ ደስ የሚሉ ነበሩ እህቶቿ እና የስራ ባልደረቦቿ ማለት ነው። በጣም ደስ የሚሉ ሁላቸውም ተሰብስቦ እንግዲህ ልደቷም አከበሩላት እላቸዋለሁ። ሩታ እንግዲህ የድሮ ደስታዋ ተመለሰ። መልኳ ራሱ ተመልሷል። የልጅነቷ ማለት ነው። አሁን የወለደ ተውና እንግዲህ ቆሞ እንትን የሚል ሰው አትመስልም እላችኋለሁ። ቤተሰቦች እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ሼር ላይክ ያደረጋችሁ አበረታቱኝ። በሌላ በቀጣይ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ።